ተመስልምኪ ማርያም ዕለተ ሳልስተ ወራብዕተ ዘወለደት ጽጌ ወጻለም ብርዕተ ወካዕበ ትመስል ሳብዕት ዕለተ እስመ ፈረየትኪ አኪ ተአምረ ግዛን ሰንበተ ለእለ በሰማይ ወበምድር ዘኮንኪ ዕረፍተ። ሰላም ጤና ይስጥልን እንደምን አላችሁ? በመላው ዓለም የምትገኙ የከራዲዮን ሚዲያ ተከታታዮቻችን በዚህ በከራዲዮን ሚዲያ ትላልቅ መንፈሳዊ ቁም ነገሮችን እንደምናካፍላችሁ ይታወቃል። ዛሬም ሰዓታችን ጠብቀን መንፈሳዊ ቁም ነገር ለማካፈል ወደ እናንተ መተናል። ቤተሰብ ያልሆናችሁ ይህንን ሚዲያ ሰብስክራይብ በማድረግ ቤተሰብ እንድትሆኑ የሆናችሁ ደግሞ ላይክ ሼር እያደረጋችሁ ይህን መንፈሳዊ ቁም ነገር ለመላው እንድታጋሩ እናሳስባለን። እስከ መጨረሻ ድረስ ከዚህ የሚተላለፈውን መንፈሳዊ ቁም ነገር ማዳመጥ አብራችሁን እንድትቆዩ እናሳስባለን። መልካም ቆይታ። እንግዲህ ከዚህ በፊት በዚሁ በከራዲዮን ሚዲያ ስለ ማህሌተ ጽጌ መቅድም የማህሌተ ጽጌ ደራሲ ማን ነው የሚለውን አንዳንድ ነገሮችን እንዳየን ያው ከላይ ባሉ ቪዲዮዎች ላይ ብዙ ነገሮችን አይታችሁ ሰምታችሁ ቁም ነገር እንዳገኛችሁ ተስፋ እናደርጋለን። በዚህ ሰዓት ደግሞ ከማህሌተ ጽጌ ክፍል አንዱን ወስደን እመቤታችን በስነ ፍጥረት እንዴት ትታያለች እንዴት ትመሰገናለች የሚለውን እናያለን። እንግዲህ የፊታችን እሁድ ጥቅምት 23 ማለት ነው የሰማዕቱ የቅዱስ ጊዮርጊስ መታሰቢያ በዓሉ እንደመሆኑ መጠን ከዛ ጋር በተያያዘ ለምስጋና የተመረጠ ወይም በጸናጽን በያሬዳዊ ዝማሬ የሚባል ብዙ የማህሌተ ጽጌ ክፍል አለ። ያው በማህሌተ ጽጌ ክፍል ቋሚ ቀለምና እንዲሁም ደግሞ ከወራዊና ከዓመታዊ በዓል ጋር በተያያዘ ያንን ተንተርሶ የሚባሉ የማህሌተ ጽጌ ክፍሎች አሉ። እንግዲህ ቋሚ ቀለም የሚባለው ሁላችሁ የምታውቁት እንዘ ተሐቅፍዮና ክበበ ጌራ ወርቅ በየሳምንቱ የሚባሉ ናቸው። ከዛ ውስጥ ደግሞ ዕለቱን ወይም ደግሞ ዓመታዊ በዓላትን ተንተርሶ የሚመረጥ የሚባል በጸናጽን በወረ በያሬዳዊ ዝማሬ የሚባል የማህሌተ ጽጌ ክፍል አለ። ከዛ ውስጥ እንግዲህ አንዱን መርጠን ከመጽሐፍ ቅዱስ አንፃር ያለውን ዝምድና እናያለን። እንግዲህ የቤተክርስቲያን አገልግሎት ማህሌቱ፣ ሰዓታቱ፣ ኪዳኑ፣ ቅዳሴ ሁሉ ከመጽሐፍ ቅዱስ የተቀዳ እንደሆነ አባቶቻችን በብዙ ሲያስተምሩን ቆይተዋል። ዛሬ ግን ለዚህ ነገር ምስክርነት እንሰጣለን። እንግዲህ መጀመሪያ ላይ በዜማ እንደሰማችሁት ዛሬ ጥቂት የምንቆይበት የማህሌተ ጽጌ ክፍል የሚሆነው ትመስል እምኪ ማርያም ዕለተ ሳልስተ ወራብዕተ ዘወለደት ጽጌ ወፀሐለም ብርዕተ ወካዕበ ትመስል ሳብዕት ዕለተ እስመ ፈረየትኪ አኪ ተአምረ ግዛን ሰንበተ ለእለ በሰማይ ወበምድር ዘኮንኪ ዕረፍተ የሚል ነው። እንግዲህ የዚህም ትርጉም አባታችን አባ ጽጌ ድንግል ማርያም ሆይ እናትሽን አበባን ያስገኘች ሶስተኛውን ቀን ማክሰኞን የምታበራ የደመቀ የዓለም ፀሐይን ያስገኘች የተገኘባት አራተኛውን ቀን ረቡን ትመስላለች። ዳግመኛም ሰባተኛይቱን ቀን ትመስላለች። በሰማይና በምድር ላሉ ዕረፍት የሆንሽ የነፃነት ምልክት አንቺ ነሽ ወይም አንቺን አፍርታለችና ይላል አባ ጽጌ ድንግል። እንግዲህ አባታችን አባ ጽጌ ድንግል እመቤታችን ብቻ ሳይሆን የእመቤታችን የቅድስት ድንግል ማርያምን እናት ሐናንም ጭምር በእነዚህ በሶስቱ ዕለታት ሲመስላት እናያለን። እንግዲህ በቅድሚያ ትመስል እምኪ ማርያም ዕለተ ሳልስተ ወራብዕተ አንቺን የወለደች ሐና ሶስተኛውን ዕለት ትመስላለች ይላል። እንግዲህ ሶስተኛ ዕለት የሚባለው ሰሉስ የሚባለው እንግዲህ ከስነ ፍጥረት አንፃር ነው አባ ጽጌ ድንግል እያነጻጸረ እያመሰገነ ያለውና እስኪ በስነ ፍጥረት ሶስተኛው ዕለት ምንድነው የሚለውን አብረን ምናይ ነው የሚሆነው። በዚህ በኦሪት ዘፍጥረት እንዲህ ሲል ይነግረናል። ዘፍጥረት 1:11 ላይ እግዚአብሔርም ምድር ዘርን የሚሰጥ ሳርንና ቡቃያን በምድር ላይ እንደ ወገኑ ዘሩ ያለበትን ፍሬን የሚያፈራ ዛፍን ታብቅል አለ። እንዲሁም ሆነ። ምድርም ዘርን የሚሰጥ ሳርንና ቡቃያን እንደ ወገኑ ዘሩም ያለበትን ፍሬን የሚያፈራ ዛፍን እንደ ወገኑ አበቀለች። እግዚአብሔርም ያ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ
ሶስተኛ ቀን ሆነ ይለናል። ስለዚህ ዕለተ ሳልስተ እንግዲህ ሰሉስ ማለት ሶስተኛ ይባላል። ሶስተኛ ቀን ማለት ነው። ዕለተ ፍጥረት የሚጀምረው በዕለተ ሰንበት ወይም በእሁድ ነው። እሁድ 1፣ ሰኞ 2፣ ማክሰኞ 3 ነው። ስለዚህ አባታችን አባ ጽጌ ድንግል ምንድነው እያለ ያለው? አንቺን የወለደች እናትሽን ሐናን በሰሉስ ዕለት እመስላታለሁ ይላል። ለምንድነው አባ ጽጌ ድንግል እመቤታችን ቅድስት ድንግል ማርያምን የወለደቻትን ሐናን ማክሰኞ ዕለት የመሰላት የሚለውን እናያለን። እንግዲህ በማክሰኞ ዕለት እግዚአብሔር በዕለተ ሰሉስ በፍጥረት በሶስተኛ ቀን ምድር በእጅ የሚለቀሙ በማጭድ የሚታጨዱና በምሳር የሚቆረጡ እነዚህን ታብቅል አለ። ለታብቅል ባለ ጊዜ ገበሬ ሳይጥርባት ዘር ሳይወድቅባት መሬት አብባ አፍርታ ተገኘች ማለት ነው። ስለዚህ እቺ ምድር በዕለተ ሰሉስ ገበሬ ሳይጥርባት ዘር ሳይወድቅባት ሳትታረስ አፍርታ እንደተገኘች ሁሉ አንቺም ትጸንሺ ባለሽ ጊዜ ቅዱስ ገብርኤል ያለ ወንድ ዘር ያለ ልማደ ብእሲ ወብእሲት ጌታ ክርስቶስን ስላስገኘሽ ከዚች ምድር ጋራ ትመሰላለች ወይም ከዚህ ምድር ጋራ ትነጻጸራለች ብሎ አባታችን አባ ጽጌ ድንግል ይነግረናል ማለት ነው። እንግዲህ በተለይ ታላቁ አባት ቅዱስ ኤፍሬም በውዳሴ ማርያም ድርሰቱ ላይ እመቤታችን ቅድስት ድንግል ማርያምን በዕለተ ሰሉስ ይመስላታል። አንቲ ውእቱ ዘይተዘራ ውስጥ የታዘር እያለ ያመሰግናታል ማለት ነው። የማክሰኞ እርሻ አንቺ ነሽ፣ ለማክሰኞ እርሻ አንቺ ነሽ፣ ዘር ያልተዘራባት ገበሬ ያልደከመባት የማክሰኞ እርሻ አንቺ ነሽ። አንቲ ውእቱ ገራይ ዘይተዘራ ውስጥ የታዘር፣ አንቺ ዘር ያልተዘራባት ምድር መሬት አንቺ ነሽ። ምክንያቱም ያቺ መሬት በዕለተ ሰሉስ ለታብቅል ባለ ጊዜ ወይም ምድር ዘርን ታስገኝ ባለ ጊዜ ሳትታረስ ወይም ደግሞ ሳይዘራባት ቡቃያን አበባን እንዲሁም ፍሬን እንዳስገኘች ሁሉ አንቺም ያለ ወንድ ዘር ቅዱስ ገብርኤል ትጸንሺ ባለሽ ጊዜ እነሆ ፍሬ ሕይወት የተባለውን ክርስቶስን አስገኝተሻል። ስለዚህ አንቺ በዕለተ ሰሉስ ትመሰላለች ወይ ደግሞ እናትሻና በዕለተ ሰሉስ ትመሰላለች። አንቺ ደግሞ በዕለተ ሰሉስ ይሄንን ነገር የተከናወነባትን ያችን ምድር ትመስልያለሽ ብሎ ያመሰግናል። በዚህ ብቻ አይደለም። በዚሁ በማክሰኞ ውዳሴ ማርያም ላይ ቅዱስ ኤፍሬም ሶርያዊው ኮንኪ አዝቀ ንጹሐ ወሙዳይ አሚን ርትዕት ሃይማኖቶሙ ለቅዱሳን አበዊነ፣ ፀሐይ ሳያርፍባት ሳያጠወልጋት ንፋስ ሳይወዘውዛት ፍሬን ያስገኘች ያበቀለች ንጹሕ ዘርን ያወጣች ይቺ ምድር እንደውም ርትዕት ሃይማኖቶሙ ለቅዱሳን አበዊነ፣ የአባቶቻችን ቀጥተኛ ሃይማኖታቸው አንቺ ነሽ እያለ እመቤታችን ቅድስት ድንግል ማርያምን በዚህ ምድር ይመስላታል ማለት ነው አባታችን አባ ጽጌ ድንግል። ስለዚህ አባ ጽጌ ድንግል ትመስል እምኪ ማርያም ዕለተ ሳልስተ፣ አንቺን የወለደች ሐናን በማክሰኞ ዕለት ወይም በዕለተ ሰሉስ እመስላታለሁ አለ። እንግዲህ በዕለተ ሰሉስ የተመሰለችው ለምንድን ነው? ዕለተ ሰሉስ ምድር ምን አስገኘች? በእጅ የሚለቀሙ በምሳር የሚቆረጡና በማጭድ የሚታጨዱ እነዚህን ቡቃያን አበባንና ፍሬን አስገኘች። ያ ብቻ ሳይሆን በገነት የተፈጠሩ እጽዋትንም ጭምር አስገኝታለች። እንግዲህ በገነት ከተፈጠሩ ከተሰሩ እጽዋቶች መካከል አንዱ ዕፀ ሕይወት ነው። እንግዲህ ዕፀ ሕይወት የተባለ ደግሞ መድኃኒታችን ኢየሱስ ክርስቶስ ነው። እመቤታችን የዕፀ ሕይወት ዛፍ የዕፀ ሕይወት አበባ ስትባል፣ ልጇ ክርስቶስ ደግሞ የዕፀ ሕይወት ፍሬ እየተባለ ይጠራል ማለት ነው። ስለዚህ ትመስል እምኪ ማርያም ዕለተ ሳልስተ ወራቤተ ደግሞ በሶስተኛው ቀን ብቻ አይደለም በአራተኛው ቀንም እመስላታለሁ ይላል። እንግዲህ አራተኛው ቀን ምን ተደረገ የሚለውን ለመጨመር መጀመሪያ ሶስተኛው ቀን ላይ ተወሰኑ ነጥቦችን እናንሳ። በተለይ ብዙ ታላቁ አባት ቅዱስ ኤጲፋኒዎስ በአክሲማሮስ መጽሐፍ ላይ እንዲህ ይላል። ወተከላ እግዚአብሔር ለዕፀ ሕይወት በማእከለ ገነት ወተከላሃ ዘይበጽእ ምድር እስከ ሰማይ ወፍሬሃኒ ምሉ ከመፍሬሃ ሮማን እግራ እስከ ርእሳ ይላል። በዚያች በገነት መካከል ዕፀ ሕይወትን ተከለ። ይችም ዕፀ ሕይወት ራሷ ከሰማይ ይደርሳል፣ ፍሬዋም እንደ ሮማን ፍሬ ተነባብሮ ከእግሯ እስከ ራሷ ምሉ ናት ይላል። እንግዲህ እመቤታችን ቅድስት ድንግል ማርያም በዕፀ ሕይወት አበባ ወይም በዕፀ ሕይወት ዛፍ
ትመሰላለች ማለት ነው። በዕፀ ሕይወት ዛፍ በምትመሰልበት ወይም የምትመሰልባቸው ምክንያቶች በጣም ብዙ ናቸው። እዚሁ ደግሞ በተለይ ታላቁ አባት ቅዱስ ኤፍሬም በዚሁ በውዳሴ ማርያም ላይ በሐሙስ ውዳሴ ማርያም እንዲህ ይላል። በእንተ ሔዋን ታጾሖ ተገነት ወበእንተ ማርያም ድንግል ተርኅወ ለነ ዳግመ ከፈለነ ንብላ እምፀ ሕይወት። በሔዋን ምክንያት የገነት ደጅ ተዘጋ፣ ዳግመኛም በድንግል ማርያም ተከፈተልን ይልና ከዕፀ ሕይወት ፍሬ እንበላ ዘንድ አደለን ይላል። እንግዲህ በድንግል ማርያም ተከፈተልን። እንደምታውቁት እናታችን ሔዋን ዕፀ በለስ በበላሽ ጊዜ ወይም አዳምና ሔዋን ዕፀ በለስን በበሉ ጊዜ እግዚአብሔር አዳምና ሔዋንን ከገነት አስወጣ፣ ገነትንም በምትገለባበት በኪሩቤል ሰይፍ ዘጋ። ስለዚህ አዳም ከገነት የወጣው ድጋሚ ገብቶ ከዕፀ ሕይወት ፍሬ ቀጥፎ እንዳይበላ ነው። ይሄንን ሔዋን አስከለከለች። በዚህ ምክንያት በሔዋን ምክንያት የገነት ደጅ ተዘጋ። ዳግመኛም ደግሞ ድንግል ማርያም ምክንያተ ድኂን ሆና አስቀድሞ በሔዋን ምክንያት እንዳንበላው የተከለከለውን ያንን ፍሬ እንድንበላ ሆንን። ከፈለነ ንብላ እምፀ ሕይወት፣ ከዕፀ ሕይወት ፍሬ እንበላ ዘንድ አደለን ይላል። ስለዚህ ይሄ ሁሉ የተከናወነው በዕለተ ሰሉስ ነው ማለት ነው። አዝርዕት የተፈጠሩት፣ ቡቃያዎች፣ አበባዎች የተፈጠሩት በገነት ውስጥ ያሉ በተለይ የዕፀ ሕይወት ዛፍና የዕፀ ሕይወት ፍሬ የተፈጠረውም በዚህ በዕለተ ሰሉስ ስለሆነ ይችን ምድር በአንቺ መስላታለሁ። ይቺ ምድር ደግሞ እንደዚህ ይሄን ሁሉ ቡቃያ እንድታስገኝ ይሄን ሁሉ ዛፍ አዝርዕት እንድታስገኝ ያደረገችውን ዕለተ ሰሉስን ደግሞ በእናትሽ በሐና እመስላታለሁ ይላል። በተለይ ስለ ዕፀ ሕይወት ዛፍ ታላቁ አባት ቅዱስ ሄኖክ በመጽሐፈ ሄኖክ ምዕራፍ 7 ቁጥር 1 እስከ 22 ስታነቡ በተለይ በሰፊው በሰባቱ ተራሮች እጅግ በጣም መዓዛው እስከ ሩቅ የሚሸት መዓዛው መልካም የሆነ ቅጠሉ የማይረግ ፍሬው የማይጠወልግ ራሱን እየተካ የሚሄድ መልካም ዛፍን አየሁኝ። ከሌሎቹ ዛፎች እንደዚህ ዛፍ የሸተተኝ ምንም የለም፣ መዓዛውም እጅግ በጣም መልካም ነው እያለ ከ1 እስከ 22 መጽሐፈ ሄኖክ ላይ እናንተ በሰፊው ብታነቡ ብዙ ቁም ነገር ታገኛላችሁ። እንደውም ቁጥር 15 ላይ መጽሐፈ ሄኖክ 1:15 ላይ ከኔ ጋር ያለውን ያንን መልአኩ ቅዱስ ሚካኤልን ስለዚህ ዛፍ እንዲተረጉምልኝ ጠየቅኩት። ቅዱስ ሚካኤልም እንዲህ አለኝ ይላል፣ ስለዚህ ዛፍ ለምን ትጠይቀኛል? ይህ የሰራዊት ጌታ እግዚአብሔር ምድርን በጎበኘ ጊዜ የሚቀመጥባት የእግዚአብሔር ዙፋኑ ናት ብሎ ተርጉሟል። ስለዚህ እግዚአብሔር ምድርን በጎበኘ ጊዜ የተቀመጠባት ዙፋን ከመቤታችን ከቅድስት ድንግል ማርያም ውጪ ሌላ እንደሌለ ይሄ በብዙ ቅዱሳን በእናንተም ዘንድ የተገለጠ ታሪክ ነው። ብዙ ምስጢሮችን ማንሳት እንችላለን። ነገር ግን ሌሎቹንም መረዳት ስላለብን እንደዚህ አጠር አድርገን በአጭሩ ምናይ ነው የሚሆነው። በሁለተኛ ደረጃ እንግዲህ ትመስል እምኪ ማርያም ዕለተ ሳልስተ ይልና ወራአቢተ ደግሞ በአራተኛው ቀን በዕለተ ረቡዕ እመስላታለሁ ይላል። ለምንድን ነው በዕለተ ረቡዕ የተመሰለችው ሲባል ዘወለደት ጽጌ ወፀሐይ ዓለም ብርህተ ብርክት የሆነችን ፀሐይን አበባ የተባለች ፀሐይን ወልዳለችና ሐና ፀሐይን ወልዳለችና ብርህት የሆነች እመቤታችን ቅድስት ድንግል ማርያምን አንቺን ወልዳለችና ደግሞ በዕለተ ረቡዕ እመስላታለሁ ይላል። እንግዲህ የዕለተ ረቡዕ ፍጥረት የዕለተ ረቡዕ ማለት ሰሉስ 3ኛ ቀን እንደሆነ ሁሉ ዕለተ ረቡዕ ደግሞ 4ኛ ቀን ለፍጥረት 4ኛ ቀን ነው። በዚህ ምን እንደተፈጠረ በዚሁ በመጽሐፍ ቅዱስ ክፍል ላይ ቅድም ካነበብኩላችሁ ኦሪት ዘፍጥረት ምዕራፍ 1 ቁጥር 14 ጀምሮ እግዚአብሔርም አለ ቀንና ሌሊትን የለዩ ዘንድ ብርሃናት በሰማይ ጠፈር ይሁኑ፣ ለምልክቶችም ለዘመኖችም ለዕለታትም ለዓመታትም ይሁኑ፣ በምድር ላይም ያበሩ ዘንድ በሰማይ ጠፈር ብርሃን ይሁኑ። እንዲሁም ሆነ። እግዚአብሔርም 2 ታላላቅ ብርሃናትን አደረገ፣ ትልቁን ብርሃን በቀን እንዲሰለጥን ትንሹንም ብርሃን በሌሊት እንዲሰለጥን ከዋክብትንም አደረገ ይላል። እንግዲህ መላ ኦርቶዶክሳውያን እዚህ ጋር ልትይዙልኝ የምፈልገው ነጥብ ምንድነው? እግዚአብሔር 2 ታላላቅ ብርሃናትን አደረገ ይላል። ትልቁን ብርሃን በቀን ትንሹን ብርሃን ደግሞ በሌሊት እንዲሰለጥን ይላል። እንግዲህ ትልቁ ብርሃን ማን ነው ብለን ምስጢር ስንመረምር በዚህ ዓለም ከተፈጠሩ አጠቃላይ ብርሃናት ፀሐይን የሚያክል ብርሃን የለም። ሻማ ብናበራ ጧፍ ብናበራ የትኛውንም ፋኖስ ማንኛውንም መብራት ብንጠቀም በዚህ ዓለም ያሉ የሚነዱ ነገሮች የሚቃጠሉ ነገሮችን ሰብስበን በአንድ ላይ ብናበራቸው እንኳን የፀሐይን ብርሃን የሚያክል የለም ማለት ነው። ስለዚህ ትልቁን ብርሃን በቀን ይላል። ቅድም ምን ብሎ ነበር አባ ጽጌ ድንግል? ፀሐይን የወለደች አንቺን በዕለተ ረቡዕ መስላታለሁ ይላል። እንግዲህ የፀሐይ ክብሩ ትልቅ እንደሆነ በዚህ ዓለም ከተፈጠሩ ፍጥረታት በብርሃንነቱ ፀሐይን የሚወዳደር እንደሌለ ሁሉ እመቤታችን ቅድስት ድንግል ማርያምንም ከፍጥረታት መካከል በክብር የሚወዳደራት እንደሌለ
አባቶቻችን በብዙ መጻሕፍቶቻቸው ይናገራሉ። ለምሳሌ ያክል ቅዱስ ኤፍሬም ምን ይላል? የአቢ ክብራ ለማርያም እምኩሎሙ ቅዱሳን እስመ ድልወት ኮነት ለተወክፎ ቃለ አብ። ከቅዱሳን ክብር የማርያም ክብር ይበልጣል፣ የአብን ቃል ለመቀበል በተገባ ተገይታለችና። የፀሐይ ብርሃንነቱ ከሁሉ ፍጥረት እዚህ ዓለም ላይ ካሉ ብርሃናት ከሁሉ እንዲበልጡሉ የእመቤታችን የቅድስት ድንግል ማርያምም ክብሯ ገናናነቷ ከፍጥረት ሁሉ የሚበልጥ ነው ማለት ነው። ስለዚህ ከፍጥረት ሁሉ ክብሯ ገናናነቷ የሚበልጠውን ከፀሐይ ጋር የምትነጻጸረውን በፀሐይ የምትመሰለውን ወይም የመሰልኳትን አንቺን ወልዳለችና እናትሽን ሐናን በዕለተ ረቡዕ እመስላታለሁ ይላል። ሌላው ስለ ፀሐይ ስናወራ በተለይ በዘመን አቆጣጠር ላይ 7 አዋዳት አሉ። ከ7 አዋዳት የመጀመሪያው አውደ ዕለት ነው። እሱም ከእሑድ እስከ ቅዳሜ ያሉ አውደ ወርን ለማስገኘት በ7 የሚመላለሱ ናቸው። ሁለተኛው አዋዳት አውደ ወር ነው። አውደ ወር እንደምታውቁት በፀሐይ ሁሉ ጊዜ 30 ይሆናል። በጨረቃ ግን አንድ ጊዜ 29 አንድ ጊዜ 30 ይሆናል ማለት ነው። ያ ማለት ፀሐይ ሁሉንም ሳምንት ሁሉንም ወር 365ቱንም ቀን ታበራለች። ሕጸጽ የለባትም ማለት ነው። ጉድለት የለባትም። ጨረቃ ግን አንድ ጊዜ 29 አንድ ጊዜ 30 ትሆናለች ማለት በወር አንድ ጊዜ ሕጸጽ አለባት፣ ጉድለት አለባት። ስለዚህ ፀሐይ 365 ቀን እንደምታበራ ሁሉ እናታችን ቅድስት ድንግል ማርያምም ሳምንቱን ሙሉ ወሩን ሙሉ ዓመቱን ሙሉ በቃል ኪዳኗ በእናትነቷ ስትራዳ ትኖራለች። እመቤታችን እኛን የምታግዘን ሰኞ ዕለት ብቻ ወይ በሳምንት አንዴ ወይ በወር አንዴ ወይ በዓመት አንዴ ብቻ አይደለም። ሁሉ ጊዜ ፀሐይ 365 ቀን እንደምታበራ ሁሉ የእመቤታችን የቅድስት ድንግል ማርያምን ቃል ኪዳኗ ክብሯ 365 ቀን ኦርቶዶክሳን የሚያምኑባትን ስትረዳ እንደምትኖር ያሳያል ማለት ነው። በዛ ላይ ደግሞ አንድ ተጨማሪ ስለ ፀሐይ ስንነግራችሁ እንግዲህ እንደምታውቁት ፀሐይ አባታችን አባ ሕርያቆስ በቅዳሴ ላይ ፀሐይን የሥላሴ ምስጢር መገለጫ ይላል። እንግዲህ ምንም እንኳን ምሳሌ ለፈጣሪ በቂ ባይሆንም ምሳሌ ሕጹጽ ቢሆንም ነገር ግን ሥላሴን አንድነትና ሶስትነታቸውን ለማስረዳት ከምንጠቀማቸው ምሳሌዎች መካከል አንዱ ፀሐይ ነው። አባታችን አባ ሕርያቆስ በቅዳሴው እንዲላል አብ ፀሐይ ወልድ ፀሐይ መንፈስ ቅዱስ ፀሐይ አሐዱ ውእቱ ፀሐየ ጽድቅ ዘላኢለ ኩሉ ይላል። አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስ ፀሐይ ነው፣ ከሁሉ በላይ ያለ አንድ የእውነት ፀሐይ ነው ይላል። እንግዲህ አስቡት እዚህ ጋር ሥላሴ በምን ተመሰለ ወይም የሥላሴ ማንነት የሥላሴ ክብር በምን ተመሰለ? በፀሐይ ማለት ነው። ለዚህ ምክንያት ያው ብዙ ትርጓሜዎች ቢኖሩትም ፀሐይ ሶስትነት አላት ይላሉ አባቶቻችን። የመጀመሪያው ክበብ ነው፣ ሁለተኛው ጸዳል ነው፣ ሶስተኛው ደግሞ ሙቀት ነው። እንግዲህ ክበቡ ፀሐይ ወጣች በምንል ጊዜ አካሏን እናገኛለን። ያ ክበብ ይባላል፣ በአብ ይመሰላል። ሁለተኛ ደግሞ ጸዳሉ ነው። እንግዲህ ጸዳል ማለት ብርሃን ነው። ፀሐይ ስትወጣ ቤቱም ሁሉ ብርሃን እንደሚሆን ሁሉ እንዲሁ ሁሉ ወልድም ጌታችን መድኃኒታችን ኢየሱስ ክርስቶስ ወልድ እኔ የዓለም ብርሃን ነኝ ብሎ ራሱ ለዚህ ዓለም ብርሃንነት ስለሰጠ ያ እዚህ ዓለም ብርሃንም ስለሆነ ቅዱስ ዮሐንስም ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም ብሎ ወንጌላዊ ዮሐንስ በዮሐንስ ወንጌል ምዕራፍ 1 ቁጥር 6 ጀምሮ እንደተናገረው ወልድ ኢየሱስ ክርስቶስ በጸዳሉ ወይ በብርሃንነቱ ይመሰላል። በመጨረሻ ደግሞ ሙቀት ነው። ስለዚህ ሙቀቱ ደግሞ በመንፈስ ቅዱስ ይመሰላል ማለት። ስለዚህ አንዷ ፀሐይ ክበብ ሙቀትና ጸዳል አላት። ክበብ ጸዳልና ሙቀት እንዳላት አንድ ፀሐይ ምንም እንኳ ፀሐይ ክበብ ቢኖራትም ጸዳል ቢኖራትም ሙቀት ቢኖራትም ግን ሶስት ፀሐይ አንልም። አሐዱ ውእቱ ፀሐይ ጽድቅ ዘላኢለ ኩሉ። ስለዚህ አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስ ፀሐይ ነው አለና ሶስት ፀሐይ ናቸው አላለም። አሐዱ ውእቱ ፀሐይ ጽድቅ አንድ የእውነት ወይ ደግሞ አንድ የጽድቅ ፀሐይ ነው አለ አባታችን አባ ሕርያቆስ በቅዳሴው ማለት ነው። ስለዚህ እመቤታችን ቅድስት ድንግል ማርያምም ፀሐይ የሥላሴን አንድነትና ሶስትነት ምስጢር እንደገለጠች እንዳሳየች ሁሉ ለመጀመሪያ ጊዜ በነገራችን ላይ በአዲስ ኪዳን የሥላሴ ምስጢር በስምም በግብርም የተገለጠው በእመቤታችን በቅድስት ድንግል ማርያም እንደሆነ ብዙ ሊቃውንት ይናገራሉ። ቅድስት ሥላሴ ስሙና ግብሩ እንደተገለጠ በእመቤታችን ቅዱስ ገብርኤል ሲያበስራት ለእመቤታችን እንዲህ አላት 34 ላይ ማርያምን መልአኩን ወንድ ስለማላውቅ ይህ እንዴት ይሆንልኛል አለችው። መልአኩን መልሶ እንዲህ አላት መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል ኃይልም ምን ይላል ይጸልልሻል። ስለዚህ ደግሞ ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ነው ይላል። መንፈስ ቅዱስ ይመጽእ ላዕሌኪ መንፈስ ቅዱስ በላይሽ ይመጣል ብሎ መንፈስ ቅዱስን አነሳ። ሁለተኛ ደግሞ የልዑል ኃይልም ስጋሽን ይለብሳል ብሎ ወልድን የልዑል ኃይል ምክንያቱም ጌታችን ኢየሱስ ክርስቶስ ኃይሉ ክንዱ እጁ ይባላል። መልክዓ ኢየሱስም ኢየሱስ ክርስቶስ እደ መዝራኢቱ ለአብ ይለዋል። ወይም ደግሞ ቅዱስ ዳዊት በዝማሬው የማነ እግዚአብሔር ገብረት ኃይለ እግዚአብሔር ቀኝ ኃይልን አደረገች እንደሚል ሁሉ ጌታችን ኢየሱስ ክርስቶስ የእግዚአብሔር ክንዱ ቀኙ ኃይሉ እየተባለ ይጠራል። ስለዚህ
የልዑል ኃይልም ይጸልልብሻል ስጋሽን ይለብሳል አለና ከዛ ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። ምንም እንኳን ካንቺ አሁን የሚወለድ ቢሆንም ቀዳማዊ ልደት አለ። ምክንያቱም ዳህራዊ ልደት ታውቀ በቀዳማዊ ልደት ታውቀ በዳህራዊ ልደት ይላል። ወይም ሁለተኛ ልደቱ የመጀመሪያ ልደቱን ገለጠ፣ የመጀመሪያ ልደቱ ሁለተኛ ልደቱን ገለጠ እያሉ አባቶቻችን በዚህ ያመሰግናል። ስለዚህ የእግዚአብሔር ልጅ ይባላል ብሎ እግዚአብሔር አብን የልዑል ኃይል ይጸልልብሻል ስጋሽን ለብሳል ብሎ እግዚአብሔር ወልድን መንፈስ ቅዱስ ባንቺ ላይ ይመጣል ብሎ መንፈስ ቅዱስን አነሳ ማለት። ስለዚህ ፀሐይ የሥላሴ ምስጢር መገለጫ እንደሆነች ሁሉ እመቤታችን ቅድስት ድንግል ማርያምም የሥላሴ ምስጢር መገለጫ መሆኗን በመጥቀስ አባታችን አባ ጽጌ ድንግል በረከቱ ይደርብንና ዘወለደት ጽጌ ወፀሐይ ዓለም ብርሂተ ይላል። ከዛ ይቀጥልና ደግሞ ወካዕበ ትመስል ሳብዕት ዕለተ ደግሞ በሰኞና በረቡዕ መስዬ አልተውም በሰባተኛው ቀን እመስላታለሁ ይላል። እመቤታችን እናታችን ቅድስት ሐናን ደግሞ በሰኞ መስያታለሁ ቅድም በነገርኳችሁ ምክንያት። በረቡዕ ተመስላለች። ምክንያቱም ረቡዕ ብርሃናት የተፈጠሩ ናቸው። ብርሃናት ደግሞ ዓለምን ያበራሉ። ስለዚህ ዓለምን የሚያበራው ክርስቶስ ከእመቤታችን ተገኝቷል ማለት ነው። ስለዚህ ብርሃን ፀሐይ ስትወጣ ቀን ይሆናል ማለት ነው። እንደምታውቁት በኦሪት ዘፍጥረት ምዕራፍ 1 ቁጥር 14 ላይ እንደነገርኳችሁ እግዚአብሔር ትልቁን ብርሃን በቀን እንዲያበራ አደረገው ይላል። በተለይ በዮሐንስ ወንጌል ምዕራፍ 11 እንዲህ የሚል ቃል አለ። ጌታችን ኢየሱስ ክርስቶስ አልዓዛር ታሟል ብለው መልእክት ላኩበት። መልእክት በላኩ ጊዜ 2 ቀን በዛ አደረ። ከዛ በኋላ በሉ እንሂድ ወደ አልዓዛር እንሂድና እንቀስቅሰው ከእንቅልፉ እናንቃው ሲሉ ሐዋርያት በዛኮ ሊገሉ የሚፈልጉ አሉ፣ ከጥቂት ጊዜ በፊት የሚፈልጉ አሉ፣ ለምን ትሄዳለህ ሲሉት ጌታችን ምን አለ? ቀኑ 12 ሰዓት አይደለምን? በቀን የሚመላለስ ወይም በቀን የሚሄድ አይሰናከልም አለ። እንግዲህ በቀን የሚሄድ ማለት ይሄ ፀሐይ በምትወጣበት ማለት አይደለም። ጌታችን ኢየሱስ ክርስቶስ በኔ የሚሄድ በኔ የሚኖር በነፍሱ በሕይወቱ መሰናክል አይገጥመውም። በነፍሱ መሰናክል በስጋው ብዙ መከራ ብዙ መሰናክል ሊገጥመው ይችላል፣ ግን በነፍሱ መሰናክል አያገኘውም ብሎ ጌታችን ኢየሱስ ክርስቶስ ራሱን በምን መሰለ? በቀን መሰለ ማለት ነው። ፀሐይ ደግሞ ምንን ታስገኛለች? ቀንን ታስገኛለች። ፀሐይ ቀንን እንደምታስገኝ ሁሉ እመቤታችን ቅድስት ድንግል ማርያም ራሱን በቀን የመሰለውን ጌታችን ኢየሱስ ክርስቶስን ወልዳለችና በዚህ የተነሳ በብዙ ምክንያት በቀን ትመሰላለች ወይ ደግሞ በፀሐይ ትመሰላለች ማለት ነው። ስለዚህ ወካዕበ ትመስል ሳብዕት ዕለተ ሰባተኛ ዕለት ትመስላለች ይላል። እመቤታችን ቅድስት ድንግል ማርያምን የወለደች ሐና ሰባተኛ ዕለት ትመስላለች። ሰባተኛ ዕለት ምን ተደረገ? አንድ ነጥብ ብቻ እናንሳና ትምህርታችንን በዚህ እንቋጫለን። ለምሳሌ ያክል ቅዱስ ዳዊት በመዝሙር 131 ቅንፍ 132 ቁጥር 14 ላይ እንዲህ ይላል። በዚህ አሁን ባለው የመጽሐፍ ቅዱስ ክፍል ላይ እስመ ሐረያ እግዚአብሔር ለጽዮን ወአብደራ ከመ ትኩኖ ማኅደሩ ዛቲ ይእቲ ምዕራፌ ለዓለም። እግዚአብሔር ጽዮንን መረጣት እንዲህ ብሎ ይህች ለዘላለም ማረፊያዬ ናት በእርሷም አድራለሁ ብሎ እግዚአብሔርን ጽዮንን መረጣት። አሁን ይህንን መጽሐፍ ቅዱስ ያነሳንበት ምክንያት አለ። ምክንያቱም አባታችን አባ ጽጌ ድንግል ሐናን በሰባተኛ ቀን ከመሰላት፣ ሰባተኛ ቀን ደግሞ ሰንበት ናት። ሰንበት ማለት ደግሞ ትርጉሙ ምንድነው? እረፍት ማለት ነው። ስለዚህ ሰንበት የሰንበት ትርጉሙ እረፍት እንደሆነ ሁሉ እመቤታችን ቅድስት ድንግል ማርያምም እረፍት እንደምትባል እረፍት ተብላ እንደምትጠራ ጌታችን ኢየሱስ ክርስቶስ ያረፈባት ቃል ያረፈባት ወልደ እግዚአብሔር ያረፈባት መሆኗን በዚህ ተገልጧል ማለት ነው። ምክንያቱም ራሱ ምን አለ? እስመ ሐረያ እግዚአብሔር ለጽዮን ጽዮንን እግዚአብሔር ምን አለ? መረጣት ቅዱስ ዳዊት። ከዛስ ወአብደራ ከመ ትኩኖ ማኅደሩ በእርሷም አድራለሁ አለና ዛቲ ይእቲ ምዕራፌ ለዓለም ይቺ ለዘላለም ማረፊያዬ ናት አለ። ስለዚህ ሰንበት ማረፊያ እንደሆነ ሁሉ እመቤታችን ቅድስት ድንግል ማርያምም ለእግዚአብሔር አብ ልጅ ለኢየሱስ ክርስቶስ የዘላለም ማረፊያ ሆና እንደተመረጠች ራሱ ቅዱስ ዳዊት ዛቲ ይእቲ ምዕራፌ ለዓለም ሰንበት እረፍት ነው፣ እመቤታችንም እረፍት ተብላ ትጠራለች። ሌላው ስለ እረፍት ስናስብ በነገራችን ላይ የቅዱሳን 5500 ዘመን ቅዱሳን ትንቢት ተናግረዋል፣ ሱባኤ ቆጥረዋል። እነዚህ ይሄ ሁሉ ትንቢት ይሄ ሁሉ ሱባኤ የተፈጸመው ያረፈው በእመቤታችን በቅድስት ድንግል ማርያም ላይ ነው ማለት ነው። በተለይ ቅዱስ ኤፍሬም የቅዱሳን መደገፊያቸው ማረፊያቸው እያለ ያመሰግናታል ማለት። ስለዚህ በተለይ ለምሳሌ አንዱን ትንቢት እንኳን ብናይ ኢሳይያስ 7:14 ላይ ጌታ ራሱ ምልክት ይሰጣቸዋል ነው ድንግል በድንግልና ጸንሳ በድንግልና ትወልዳለች ብሎ የተናገረው ትንቢት ያረፈው እመቤታችን ቅድስት ድንግል ማርያም። ስለዚህ የጌታችን ኢየሱስ ክርስቶስ ማረፊያ የእግዚአብሔር አብ ልጅ ማረፊያ የነቢያት ትንቢት ማረፊያ ስለሆነች በማረፊያ በተባለች እረፍት በተባለች በዚች ቀን እመቤታችን ቅድስት ድንግል ማርያም እንደምትመሰል ሁሉ እቺ ደግሞ እረፍት የተባለችው ሰንበት የተባለችው ቀን ደግሞ በሰባተኛው ቀን ስለምትሰጥ
በሰባተኛው ቀን ስለምትሰጥ እቺን ሰባተኛውን ቀን እመስላታለሁ። ወካዕበ ተመስል ሳቤት ዕለተ እስመ ፈረየት ኪያኪ ተአምረ ግዛን ሰንበተ። እነሆ ነፃነት የተሰጠበትን ቀን ወይ ደግሞ ነፃነት የተደረገበትን ዕለተ ሰንበትን በማንሳት አባታችን አባ ጽጌ ድንግል ያመሰግናል። እንግዲህ ዕለተ ሰንበት ነፃነት የተሰጠበት ዕለት መሆኑ ብዙ ሊቃውንት ተናግረዋል። መቼም እናንተም ይሄ የሚጠፋችሁ አይደለም። ከዛ መጨረሻ ላይ ይላል ለእለ በሰማይ ወበምድር ዘኮንኪ ዕረፍተ፣ በሰማይና በምድር ላሉ ሁሉ አንቺ ዕረፍታቸው ሆንሽ ይላል። እንግዲህ በሰማይ ያሉ በምድር ያሉ ሁሉ ዕረፍታቸው እመቤታችን ቅድስት ድንግል ማርያም ናት። ዕረፍተ ነፍስ ዕረፍተ ስጋ የምትሰጥ ናት። ሁላችንም በስጋዊ ድካም እንኳን ብናይ እናቶቻችን ከምጥ የሚገላገሉበት ከምጥ ልጇቸውን ወልደው የሚያርፉበት ሰዎች ከደዌ ከበሽታ ስሟን ጠርተው በቃል ኪዳኗ ተማጽነው የሚያርፉበት ሰው ብዙ የአእምሮ ላይ የተከመረ ብዙ ሐሳብ ዕረፍትን የሚነሳ የአእምሮ ብዙ ሸክም አለበት። ከዚህ ከአእምሮ ሸክም እንኳን የሚገላገለው የእመቤታችን ቅድስት ድንግል ማርያምን ስሟን ጠርቶ በቃል ኪዳኗ ተማጽኖ ነውና ለእለ በሰማይ ወበምድር ዘኮንኪ ዕረፍተ በማለት በዚህ ያመሰግናታል። እንግዲህ ማኅሌተ ጽጌ በጣም ሰፊና ብዙ ትርጉም ያለው ነው። ነገር ግን ከብዙ በጥቂቱ ይሄን ያህል ካሰማናችሁ ይበቃናል። በቀጣይ ደግሞ የመጨረሻውን የማኅሌተ ጽጌ ክፍል የምናይ ነው የሚሆነው። እስከዛ መልካም ቆይታ። እንግዲህ ይሄ ቪዲዮ ለሁሉ እንዲደርስ ላይክ ሼር በማድረግ እንግዲህ መንፈሳዊ ግዴታችሁን እንድትወጡ እናሳስባለን። የእመቤታችን የቅድስት ድንግል ማርያም አማላጅነቷ ቃል ኪዳኗ ከሁላችን ጋር ይሁን። ሁላችንን በሰላምና በጤና ያቆይ። እንግዲህ በመላው ዓለም የምትገኙ የከራዲዮን ሚዲያ ተከታታዮች እስካሁን ስናቀርብላችሁ የነበረው መርሃ ግብራችንን ይመስላል። እንግዲህ በሌላ ጊዜ በሌላ ጥንቅር በሌላው መንፈሳዊ ቁም ነገሮች እስከምንገናኝ ድረስ እንዳስለመዳችሁት ይሄንን ቪዲዮ ላይክ ሼር በማድረግ ለሁሉም እንድታዳርሱ እናሳስባለን። ቤተሰብ ያልሆናችሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንድትቀላቀሉን እንጠቁማለን። መልካም ቆይታ